ከሰሞኑ የጥምቀት በዓል መምጣቱን ተከትሎ ቁጥራቸው በርከት ያሉ ሙዚቃዎች የተለቀቁ ሲሆን ገና ለእይታ ያልቀረቡ ደግሞ ተዘጋጅተዋል። ታዲያ ለእይታ ከቀረቡ አብዛኛው ሙዚቃዎች የተሰሩት እንጀራቸው ስለሆነና ከዚህም እልፍ ሲል ኪነጠበባዊ ግዴታቸውን ለመወጣት ሲሆን ከተለቀቁ ሙዚቃዎች መካከል አንደኛው ግን መንግስታዊ ማስታወቂያ ነው። ይህንን ስንላችሁ ምኑ ላይ ነው ማስታወቂያነቱ? የሰማነው እኮ ሙዚቃ ነው ትሉ ይሆናል። ሚስጥሩን በዚህ ፕሮግራም እንገልጥላቸዋለን። ይህ ሙዚቃ ሲሰራ አንድ የፌዴራል የመንግስት መስሪያ ቤትና ከተማ አስተዳደሩ በሚሊዮኖች የሚቆጠሩ ረብጣ ገንዘብ ለዚህ ሙዚቃ በጅተዋል። ታዲያ ዘፋኙም የተሰጠውን የቤት ስራ ጠንቀቅ አድርጎ መስራቱን የተሰራው ሙዚቃ ቪዲዮ ይናገራል። ዘፋኙ እንደ ሌሎች አርቲስቶች የራሱን ዩቲዩብ ቻናል ከፍቶ ሙዚቃውን የመጫን ወኔና ድፍረት ከዚህ ቀደም ባይኖረውም በአሁኑ ግን የመጫን ፍላጎት ቢኖረውም ፈቃጁ ሌላ ሆኖ ተገኝቷል። ይህ የሆነው ደግሞ የተሻለ ቪው ለማግኘት እንደሆነም ሰምተናል። ሁሉንም ትሰሙታላችሁ። አብራችሁን ቆዩ። ቻናሉ ኢትዮ ማለዳ ነው። ዘፋኙ ትውልዱ አዲስ አበባ ነው። በአባቱ ኦሮሞ በእናቱ ጎጃሜ እንደሆነም ይነገርለታል። የዘር ፖለቲካ እጠላለው ይልና ለሀገራችን የግጭት መንስኤ ህወሓት ነው ብሎ ያምናል። ያኔ በሰሜኑ ጦርነት ህወሓት መራሹ የትነግ ጦር የብልጽግናን ሰራዊት ከቆቦ ወልዲያ አንስቶ አምቶ ሰሜን ሸዋ ድረስ ሲያደርሰው ጠቅላዩ ዘምታለው ሲል ከጠቅላይ ሚኒስተሩ ጋር ዘምታለው ሞቴን ግንባር ያድርጉ ካሉ ታዋቂ አርቲስቶች መካከልም ተጠቃሽ ነው። አንድ ሰሞን ሰው ሁሉ አብዶ አብይ ነብያችን ከፈጣሪ የተሰጠን እያለ በነበረበት ወቅትም እንዲህ ሲል አቀንቅኖለታል። ሀገሩን የሚወድ ተቆርቋሪ መሪ የተሰጠን ከላይ ከሰማይ ፈጣሪ መደመር ነው እንጂ ቀንሶ የማያይ ሲደክም ይውላል ወገኑ እንዳይለያይ ሲል በድምፁ አንቆርቆሮለታል። ዘፋኙ ለአብይ አህመድ ዘፍኖ እንደ ፋሲል ደሞዜ አልተጸጸተም። ለዛም ነው ከወርሶ እስከ ብር ሸለቆ ቀስቅሶ ለጦርነት የማገደው ወጣት ለእርስ በርስ ጦርነትና ለስልጣን ማራዘሚያ ሆኖ እናት ጧሪ አልባ ስትቀር ዘፋኙ ግን ዛሬም አብይን መደገፍ ልክ ነው ብሎ ያምናል። ለዛም ነው ይህ ሰሞነኛ የብልጽግና ኮሪደር ማስታወቂያ ዘፋኝ ድምፃዊ መስፍን በቀለ ከቀናቶች በፊት በለቀቀው የ7 ደቂቃ ከ49 ሰከንድ ጎንደረኛ ሙዚቃ በመንግስት በኩል የተሰጠውን የቤት ስራ ጠንቀቅ አድርጎ የሰራ ሲሆን ነገሩ እንደዚህ ነው። በጠቅላይ ሚኒስተሩ የተሰራው የጎንደር ከተማ የኮሪደር ልማትና የፋሲል ግንብ ቅርስ የጎርጎራ ሪዞርት የጎንደር አማራ አይኑ አላየም ተብሎ የሚነገርለት አይቶ ቢያመሰግነን በማለት በሙዚቃ መልኩ እናሳየው ተብሎ በጎንደረኛ ሙዚቃ የተሻለ አዝያዝያም ስልት ባይኖረውም ለመንግስት ለዋለው ውለታ ምላሽ እንዲሆንለት ተብሎ መስፍን በቀለ ለዚህ የማስታወቂያ ሙዚቃ ተመራጭ ሆኗል። ተመራጭ ቢሆንም ግን የሚመጥን ሙሉ ግጥምና ዜማ መገኘት ስላልቻለ መንግስትም ላቀረበው ጥያቄ ድምፃዊውም ለቀረበለት ጥያቄ ወደኋላ የዛሬ 14 ዓመት ስራውን እንደ አዲስ እንዲሰራ ሲግባቡ ከዚህ በፊት የነበረው ግጥም ስንኙ ተቆጥሮ ፊደሉ ተስተካክሎ የተወሰነ ግጥም ደግሞ ተጨምሮበት በአዲስ መልኩ እንዲሰራ የፌዴራል ባህልና ቱሪዝም ሚኒስቴርና የጎንደር ከተማ አስተዳደር በበላይነት ጉዳዩን ሊመራው ሆኖ 3.5 ሚሊዮን ብር በመበጀት ከጥምቀት በፊት ለእይታ እንዲበቃ ሆኗል። የሙዚቃ ይዘቱ ልክ እንደ ትላንቱ ጃንተከልና አበቄለሽን ደጋግሞ ቢጠራም በአሁኑ መስፍን በቀለ ሙዚቃ ግን እኒህ ቦታዎች ቪዲዮ ላይ እንዲገቡ አልተፈቀደላቸውም። ምክንያቱም ሙዚቃው ላይ ይጠሩ እንጂ መስፍን በቀለ ኮሪደርን በሙዚቃ ማስታወቂያ የብልጽግና ምስለ ፕሮፓጋንዳ ማሟላት አልቻሉምና ለሰኮንዶች እንኳን ስማቸው ይጠራ እንጂ መታየት አልቻሉም። ሌላው የጎንደር ሙዚቃ ወጉ ሀገር መጥራት ነውና ደንቢያ ፎገራ፣ ጭልጋ መተማ፣ አዲስ ዘመን ሀና፣ ወረታ ደብረ ታቦር፣ አዳኛ ሀገር ጫቆ ሲባል መስፍን በግጥቡ በርግጥም የጎንደር ሙዚቃ አዳውን አልረሳም። አዘዞ ደብረ ታቦር ጎንደር ዙሪያ ሲል በስም ጠቅሷል። በስም ቢጠቅስም በሙዚቃ ስሟ ከተጠራው ደብረ ታቦር ይልቅ ለማስታወቂያ የተከፈለባት ጎርጎራ እንጂ አዘዞ አልነበረችም። የቪዲዮ ድምቀት ጎርጎራ ሪዞርት ነው። የሙዚቃ ክሊፑ የሚፈለገውን የመንግስት የሰራውትን ይሉኝ ሙዚቃ መሰል ማስታወቂያ
ጠንቀቅ ብሎ ተሰርቷል። እንዳማረባት ፈለቀች ጎንደር ያስባላትን የጎንደር ተብለጭላጭ ገጽታ ከቀለመ ደማቅ ድም ላይት እስከ ፋሲል ግንብ የግድግዳ አምፖል በቀን የተመቸውን በቀን ቀሪውን ደግሞ በማታ በቁጥር በርከት ያለ ለሙዚቃ ሳይሆን በፊልም ክሩ ልክ የተሟላ ሙያተኛ ተሰልፈውበት በዘርፉ ልምድ ያላቸው ሰዎች ለተጠቀሙበት የምስል ቀለም አስተያየት እየሰጡ መንግስት በጎንደር ሰራውት ያለውን የልማት ስራ ጥንቅቅ አድርጎ በመስፍን በቀለ እንዳማረባት በሚለው ጎንደረኛ ሙዚቃው አሳይቷል። ሙዚቃው ግቡን መትቶ ብዙዎችን እያነጋገረ ነው። እውነት ግን ይሄ ነገር ኢትዮጵያ ውስጥ ነው እያሉ እየተቀባበሉትም ይገኛሉ። በመጨረሻም መስፍን እንደ ሌሎች ዘፋኞች ሙዚቃውን በድፍረት በራሱ ዩቲዩብ ቻናል መልቀቅ ባይችልም በአሁኑ ፍላጎት ቢኖርም መንግስት የሚፈልገው የዩልኝ ማስታወቂያ አለና ናሁ ኢንተርቴይንመንት ተመራጭ ሆኖ በ3 ቀናት ውስጥ 212,000 እይታን አግኝቷል። ድምፃዊ መስፍን በቀለ በተለያዩ ወቅት ከተለያዩ ሚዲያዎች ጋር ያደረጋቸውን ንግግሮች ቀንጨብ አድርገን አስደምጠናችሁ በዚሁ እንሰናበታችሁ። ቀድሞ የጠቅላይ ሚኒስትሩን ዱካ ለመከተል ከፈቀዱ ታዋቂ ኢትዮጵያውያን መካከል ድምፃዊው መስፍን በቀለ ቀዳሚው ነው። እኔም ከእንግዲህ በኋላ ቅድሚያ ለእናት ሀገር በማለት ከመስፍን ባለፈ ከጀግኖች የኢትዮጵያ መከላከያ ሰራዊት ጋርና ከጠቅላይ ሚኒስትር አብይ አህመድ ጋር ለነጻነቴ ለመብቴ ለህልውናዬ ብሎም ለሀገሬ ውድ ህይወቴን ለመስጠት ዝግጁ መሆኔንና የሚከፈለውን መስዋዕትነት ሁሉ ለመክፈል በተጠንቀቅ መቆሜን ለማሳወቅ እወዳለሁ ካለ በኋላ ሀገራችን ኢትዮጵያ በቅኝ ገዢዎችና በባንዳዎች ተደፍራ እንቅልፍ መተኛት አይቻልም፣ ሁላችንም እንነሳና የአባቶቻችንን ታሪክ እንጠብቅ ብሏል። ጥላቻ መንፈስ ድልድዩን አፍርሶ ለሀገር የሚበጅ ተስፋ ፍቅር ይዞ ካልሄድን ወደፊት ሀሳቡን አግዘን